ከ23 ሚሊዮን ብር በላይ ግምት ያላቸው ጊዜያቸው ያለፈባቸው ምግቦችና የጤና ነክ ምርቶችን አስወግጃለሁ ሲል የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። የማርበርግ መከላከያ የሙከራ ክትባት በደቡብ ኢትዮጵያና በሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መሰጠት እንደተጀመረ ጤና ሚኒስቴር አስታውቋል። ከውጭ ኮንጎ የሰላም ስምምነቱን እየጣሰች ነው ስትል ሩዋንዳን ከሳለች። እንዲሁም ጃፓን ከባድ የተባለ የመሬት መንቀጥቀጥ አደጋ አስተናግዳለች። እነዚህን ጉዳዮችን በዝርዝር የምንመለከትበት ሰዓት ላይ ነን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ከ23 ሚሊዮን ብር በላይ ግምት ያላቸው ጊዜያቸው ያለፈባቸው ምግቦች እና የጤና ነክ ምርቶች መወገዳቸውን የአዲስ አበባ ምግብና መድኃኒት ባለስልጣን አስታወቀም። የአዲስ አበባ ምግብና መድኃኒት ባለስልጣን በመዲናዋ የሚኖሩ ማህበረሰቦች አገልግሎትና ምግብና ጤና ነክ ምርቶች እንዲሁም አገልግሎት ሰጪ ተቋማት ላይ ትኩረት በማድረግ ክትትልና ቁጥጥር ያደርጋል። በዚህ መሰረት ባለስልጣን መስሪያ ቤቱ በ2018 በጀት ዓመት በአንደኛ ሩብ ዓመት በተደረገ ክትትልና ቁጥጥር ጊዜያቸው ያለፈባቸውና ህገወጥ ምርቶች ዋጋቸው ከ23 ሚሊዮን ብር በላይ የሚገመት የምግብና የጤና ነክ ምርቶች መወገዳቸውን የአዲስ አበባ ምግብና መድኃኒት ባለስልጣን የኮሚዩኒኬሽን ዳይሬክተር ወርቅነሽ ብርቄ ለትርታ ተናግረዋል። በዚህም የአገልግሎት ጊዜያቸው ያለፈባቸውና ህገወጥ የሆኑ ምግቦች፣ መጠጦችና የጤና ነክ ምርቶች የተወገዱ ሲሆን የትንባሆ ምርትም ከተወገዱት ውስጥ እንደሚገኝ ተገልጿል። የህብረተሰቡን ጤና ከማስጠበቅ አንጻር የብቃት ማረጋገጫ ለሚያስፈልጋቸው የንግድ ተቋማት ባለስልጣን መስሪያ ቤቱ የሚሰጥ ሲሆን በተጨማሪም የቁጥጥርና የክትትል ስራዎችን በመስራት የህግ ጥሰት በፈጸሙ ተቋማት ላይ ህጋዊ እርምጃ እየተወሰደ ስለመሆኑም ዳይሬክተሯ አብራርተዋል። በተለይ ደግሞ ለፀሐይ ተጋላጭ የሆኑ ምግቦችና መጠጦች ላይ ባለስልጣን መስሪያ ቤቱ በጥብቅ ክትትል እያደረገ በትኩረት እየሰራ መሆኑን የገለጡት ዳይሬክተሯ ከተለያዩ ባለድርሻ አካላት ጋር በጋራ በመሆን እየተሰራ እንደሚገኝ ነው የተናገሩት። ማህበረሰቡም የሚገዛቸውን የምግብና የጤና ነክ ምርቶች የአገልግሎት ጊዜያቸውን በትኩረት በመመልከት ራሱን ከአደጋ ሊጠብቅ እንደሚገባና እንዲሁም የጊዜያቸው ያለፈባቸው ምርቶች በገበያ ላይ ሲሸጡ ሲመለከት በ8864 ነጻ የስልክ መስመር በመደወል ጥቆማ እንዲሰጥና ባለስልጣን መስሪያ ቤቱም በተሰጠው ጥቆማ መሰረት እርምጃዎች እንደሚወስድ ነው ወርቅነሽ ብርቄ ለትርታ የተናገሩት ስትል ባልደረባችን ብርቱካን ዋልተንጉስ ዘግባለች። የማርበርግ መከላከያ የሙከራ ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ የሙከራ ተሳታፊዎች መስጠት እንደተጀመረ የጤና ሚኒስቴር አስታወቀም። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ እንደሆነና ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ የማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን ማሳየቱን አመልክቷል። በቅድሚያም ክትባቱ ተጋላጭ ለሆኑ የጤና ባለሙያዎችና በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት ለሙከራ ጥናቱ ተሳታፊዎች የሚሰጥ እንደሆነም ተነግሯል። ሂደቱም በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣን መመሪያዎች መሰረት ደረጃውን ጠብቆ እንደሚከናወን ነው የጤና ሚኒስቴር ያስታወቀው። ኢትዮጵያ የተባበሩት ሀገራት የሰብአዊ መብቶች ምክር ቤት ምክትል ፕሬዚዳንት ሆና ተመርጣለች። እንዲሁም ደግሞ ከሀገር ውስጥ ከኢትዮጵያ ካፒታል ገበያ ባለስልጣን አክሲዮኖቻቸውን እስካሁን ላላስመዘገቡ የአክሲዮን ማህበራት ማስጠንቀቂያ መስጠቱ ተሰምቷል። ከውጭ ሱዳን በርካታ ዜጎችን ከሊቢያ ለመመለስ ስምምነት ላይ ደርሻለሁ ስትል አስታውቃለች። እንዲሁም በታይላንድና ካምቦዲያ መካከል የተፈጠረው ግጭት ተባብሶ መቀጠሉ ስለመነገሩ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎች ርዕሰ ጉዳዮች ናቸው። በዝርዝር ዜናዎቹን ወደ እናንተ እናደርሳለን። የኢትዮጵያ ካፒታል ገበያ ባለስልጣን አክሲዮኖቻቸውን እስካሁን ላላስመዘገቡ አክሲዮን ማህበራት ማስጠንቀቂያ ሰጥተዋል። ማንኛውም ለሕዝብ የሚቀርብ ሰነድ መዋለ ንዋይ ለገበያ ከመቅረቡ በፊት በባለስልጣኑ መመዝገብ እንዳለበት አዋጁ በግልጽ የደነገገ ሲሆን ላለፈው አንድ ዓመት አክሲዮን ማህበራት ምዝገባ እንዲያካሂዱ ጥሪ ሲቀርብ ቆይቷል። በዚሁ ነባር አክሲዮን ማህበራት ያሏቸውን የመዋለ ንዋይ ሰነዶች እስከ ህዳር 16 2018 እንዲያስመዘግቡ የተሰጠውን ቀነ ገደብ በመጠናቀቁ ምክንያት
ያልተመዘገቡ አክሲዮኖችን ለግብይት ማቅረብና መገበያየት እንደ ወንጀል ተቆጥሮ አክሲዮን ማህበሮችን እንደሚያስቀጣ ባለስልጣኑ ገልጿል። ባልተመዘገቡ አክሲዮኖች ላይ ግብይት መፈጸም ከ7 እስከ 15 ዓመት ጽኑ እስራትና ከ150 ሺህ እስከ 300 ሺህ ብር የሚደርስ የገንዘብ መቀጮ የሚያስከትል ወንጀል እንደሆነ ተጠቅሷል። ስለሆነም እስካሁን ያላስመዘገቡ አክሲዮን ማህበራት ከአዲስም ሆነ ነባር አክሲዮን ሽያጭና ግብይት ጋር የተያያዘ ማንኛውንም እንቅስቃሴ እንዳያደርጉ በጥብቅ አስጠንቅቋል። ባለስልጣኑ ማስጠንቀቂያውን ተላልፈው በሚገኙ አክሲዮን ማህበራት ላይ ሽያጮችን መሰረዝ ጨምሮ የኩባንያውን የስራ ኃላፊዎችና የቦርድ አባላት እስከ ማገድና ጥቁር መዝገብ ላይ እስከ ማስፈር ሊደርስ ይችላል ተብሏል። ህብረተሰቡ አክሲዮን ከመግዛቱ ወይም ከመገበያየቱ አስቀድሞ ድርጅቱ መመዝገቡን አሊያም ከምዝገባ ነጻ መሆኑን እንዲያረጋግጥም ጥብቅ መልእክት ባለስልጣኑ አስተላልፈዋል። እንዲሁም በባለስልጣኑ ፈቃድ ባልተሰጣቸው ደላሎችና አሻሻጮች ምክንያት ወይም ከተፈቀደው የገበያ ስርዓት ውጪ አክሲዮኖችን እንዳይገበያይም አሳስበዋል። ኢትዮጵያ የተባበሩት ሀገራት የሰብአዊ መብቶች ምክር ቤት ምክትል ፕሬዝዳንቱና ተመርጣለች። በጄኔቫ ስዊዘርላንድ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ድርጅታዊ ስብሰባ ኢትዮጵያ የምክር ቤቱ ምክትል ፕሬዝዳንትና የቢሮ አባል በመሆን ተመርጣለች። በዚህም ኢትዮጵያ አፍሪካን በመወከል ለአንድ ዓመት ያህል በመሪነት ሚና እንደምታገለግል ነው የተመላከተው። የኢትዮጵያን መመረጥ ተከትሎ በተባበሩት ሀገራት የሰብአዊ መብቶች ምክር ቤት የኢትዮጵያ ቋሚ መልእክተኛ አምባሳደር ጸጋ አብ ክበበው እንዲሁም በስዊዘርላንድ የሚገኙ ሌሎች ዓለም አቀፍ ድርጅቶች የምክር ቤቱ ምክትል ፕሬዝዳንት ሆነው እንደሚያገለግሉ የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ ላይ አስታውቋል። ዲሞክራቲክ ሪፐብሊክ ኮንጎ የሰላም ስምምነቱን እየጣሰች ነው ስትል ሩዋንዳን ከሳለች። የኮንጎ ፕሬዝዳንት ፌሊክስ ቲሺኬዲ እንደገለጡት የተፈረመው የሰላም ስምምነት ተግባራዊ እንዳይሆን ሩዋንዳ እንቅፋት እየሆነች ነው ብለዋል። በሩዋንዳ እንደሚደገፉ የሚነገርላቸው የኤም23 ታጣቂ ቡድኖችም በብሩንዲ አዋሳኝ በሆነችው ሉቬንጊ ከተማ ተኩስ በመክፈት መቆጣጠራቸው ነው የተነገረው። የኮንጎ መንግስትም በዚህ እንቅስቃሴ የሩዋንዳ እጅ አለበት ሲል ገልጧል። ሩዋንዳ በበኩሏ ለተነሱባት ወቀሳዎች ምንም አይነት ምላሽ አልሰጠችም ሲል ዘገባው አመላክቷል። የአሜሪካ የውጭ ጉዳይ መስሪያ ቤት ጉዳዩን በቅርበት እየተከታተለ መሆኑን አስታውቋል። ባሳለፍነው ሳምንት ሩዋንዳና ኮንጎ በአሜሪካ አደራዳሪነት የቀረበላቸውን የሰላም ስምምነት ሙሉ በሙሉ እንደሚቀበሉ መግለጻቸው ይታወሳል። በመጨረሻም በጃፓን የመሬት መንቀጥቀጥ አደጋ እንደደረሰ ተሰምቷል። በጃፓን በተለይ ከባድ የተባለ የመሬት መንቀጥቀጥ አደጋ ነው እንደደረሰ የተነገረው። በአሞሪ ግዛት በሬክተር ስኬል 7.6 የተለካ የመሬት መንቀጥቀጥ መከሰቱን የጃፓን ሜትሮሎጂ አገልግሎት ነው ያስታወቀው። አደጋው 50 ኪሎ ሜትር ያህል እንደሸፈነና የኤጀንሲው መረጃ አመላክቷል። አካባቢው ላይ ተደጋጋሚ የመሬት መንቀጥቀጥ ሲከሰት እንደነበረም ነው በመረጃው ላይ የተመላከተው። ይኸው በኦሞሪ ግዛት የተከሰተው የመሬት መንቀጥቀጥ እጅግ ከፍተኛ ስለመሆኑም ዘገባዎች አመላክተዋል። አሞሪ በአውሮፓውያኑ 2011 ከመጋቢት ውስጥ ብቻ 9 የመሬት መንቀጥቀጥ አደጋዎችን ማስተናገዷን መረጃው አመላክቷል። በመሬት መንቀጥቀጡ ሳቢያ በሺዎች የሚቆጠሩ ነዋሪዎች የኤሌክትሪክ መቆራረጥ እንዳጋጠማቸው ሮይተርስ በዘገባው አመላክቷል። ሱዳን 467 ሺህ ዜጎቿን ከሊቢያ ለመመለስ ከስምምነት ላይ መድረሷን አስታውቃለች። ሊቢያ በሀገሯ ከሚገኙ የውጭ ሀገር ስደተኞች የሱዳን ዜጎች ቁጥር ከፍተኛ መሆኑንም ነው ያስታወቀችው። በ2023 የሱዳን የእርስ በርስ ጦርነት ከተቀሰቀሰ ወዲህ ግማሽ ሚሊዮን የሚደርሱ ሱዳናውያን ወደ ተለያዩ ሀገራት መግባታቸውን የሱዳን የሀገር ውስጥ ሚኒስትር ባቡከር ሙስጠፋ ተናግረዋል። ሁለቱ ሀገራት ዜጎችን የመመለስ ሂደቱ ከዓለም አቀፉ የስደተኞች ድርጅት አይኦኤም ጋር በመሆን ተግባራዊ ለማድረግ ስለመስማማታቸው ነው የተዘገበው። አፍሪካን ኒውስ የዘገባው ምንጭ ነው። ታይላንድና ካምቦዲያ መካከል የተፈጠረው ግጭት ተባብሶ መቀጠሉ ተነግሯል። በሀገሪቱ ሰሜናዊ ድንበር አቅራቢያ በተከሰተው ግጭት በርካታ ወታደሮች መሞታቸውን ዘገባዎች አመላክተዋል። በሁለቱ ሀገራት መካከል ከቅርብ ጊዜያት ወዲህ አይሎ የመጣው ግጭት ተባብሶ መቀጠሉ ነው የተነገረው። የተባበሩት ሀገራት ዋና ጸሐፊ አንቶኒዮ ጉተሬስ ሁለቱም ሀገራት ከተባጫሪ ድርጊታቸው እንዲቆጠቡና ወደ ሰላማዊ ውይይት እንዲመለሱ ጠይቀዋል። ሁለቱ ሀገራት ባሳለፍነው ኦክቶበር 2025 በአሜሪካው
ፕሬዚዳንት ዶናልድ ትራምፕና በማሌዥያው ጠቅላይ ሚኒስትር አንዋር ቢን ኢብራሂም አማካኝነት የሰላም ስምምነት መፈራረማቸው ይታወሳል። ይህን ሰዓት አጋር በመሆን አብረውን እየሰሩ የሚገኙ ተቋማት አሉ። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። ድንገት ወደ 8294 ደውለው ወይም በራይድ አፕ ተጠቅመው ደህንነቱ ተጠብቆ በምቾት ተንፈላሰው ጉዳዩን በስኬት አጠናቀው አረፍ ሲሉ የቤት የመኪና የዱባይ ደርሶ መልስ ትኬት ከነሙሉ ወጪዎት ጋር እንዲሁም በርካታ የራይድ ነጻ ጉዞዎችን ጨምሮ የዘመናዊ ስልኮች ባለድል ሆነው ወደ ቤቶ ይገባሉ። በተከታታይ ሳምንታትም ዕጣ ማውጣት ስነ ስርዓቶችን በማካሄድ በርካቶችን እየሸለመ ነው። አሁንም እድልዎን ይሞክሩ ይለውታል። በ8294 ደውለው ራይድ ብቻ ሳይሆን እድል የሚጠራሉ የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። እናት ባንክ ትምህርት ቤቶች ዘርፈ ብዙ አገልግሎቶችን በአንድ ላይ የሚያገኙበትን እናት መላ ወይም ዩኒካሽ የተሰኘ የትምህርት ቤት ክፍያ ስርዓት ይዞ መጥቷል። በዚህ ደግሞ አብረው እየሰሩ የሚገኙ ትምህርት ቤቶች ሁሉ ስራቸውን በቀላሉ በማከናወን ስኬታማ እንዲሆኑ አስችሏቸዋል። እናት መላ የክፍያ ስርዓትን ሲጠቀሙ የትምህርት ክፍያን በቀላሉ ለመፈጸም፣ ተማሪዎችን ለመመዝገብ፣ የተማሪዎችን መረጃ ለማስተዳደር፣ ከተማሪ ወላጆች ጋር እንዲሁም ያለን ግንኙነት ለማስተካከል የሚጠቅም ነው። የፋይናንስ ሪፖርት ለማዘጋጀት ዘመናዊ መጽሐፍት ግዢን ጨምሮ የጉዞና ሌሎች አሰራሮችን የያዘ ነው። እናት ባንክ አጋራችን ስለሆነ እናመሰግናለን።